ስለደረቁ ጉሮሮዎች ውሃ ስለተጠሙ ከናፍሮች እንዘክራለን። ስለ ጾም አላህ ዘንድ ትልቅ ዋጋ ስለተሰጠው የደረቁ ጉሮሮዎች የደረቁ ከናፍሮች በጾም ምክንያት ጠረናቸው የተቀየሩ አፎች አላህ ዘንድ ትልቅ ደረጃ አላቸው። ነቢዩ ዓለይሂ ሰላቱ ወሰላም የቁም ለኸለፉ ፈም ሳኢም የጾመኛ የተቀየረው የአፍ ጠረን አጥየቡ ዐንደላህ ምን ሪሒል ምስክ አላህ ዘንድ ከሚሸት ከሚያምር ምስክ በላይ ተወዳጅነት አለ። ትልቅ ቦታ አላህ የሚሰጠው እንደ ጾም ከፍታ ሰጥቶ የሚመነዳው የለም። አቡ ሁረይራ ባስተላለፉት ቡኻሪ ላይ በተዘገበው አላሁ ስብሓነሁ ወተዓላ ጾም የኔ ነው እኔ ነው የምመነዳው ይላል። ያ ባሪያዬ ስሜቱን ምግቡን መጠጡን ለኔ ብሎ ተወ፣ ጾምማ ለኔ ነው እኔ ነው የምከፍለው ምንዳውን ይላል። የጾምን ምንዳ አላህ ብቻ ነው የሚያውቀው። አላህ ትልቅ ቦታ የሰጠውን ፈሰውሙ ሊ ጾም ለኔ ነው አለ። ሶላት ስለ አላህ አይደል? ቁርአኑ ስለ አላህ አይደለም? አዎ፣ ግን ኢዳፈቱ ተሽሪፍ አላህ ሊያልቀው የኔ ነው አለ። ልክ ከዓባን በይቱላህ ምድር እኮ የአላህ ነው፣ ቤቶች ሁሉ የአላህ ነው፣ መስጂዶች ሁሉ የአላህ ነው። ወአነል መሳጅደ ሊላህ መስጂድ ሁሉ የአላህ ነው። ግን ጾም ከዓባን በይቱላህ የኔ ቤት አለ። ኢዳፈቱ ተሽሪፍ የሷሊሕን ግመል ናቀተላህ የአላህ ግመል ተባለች። ሁሉም ግመሎች የአላህ ናቸው። ፍጥረት ዓለሙ የአላህ ነው። በተአምር ስላወጣት የአላህ ግመል ተባለች። ኢዳፈቱ ተሽሪፍ ጾምንም አላህ ከፍታውን ሰቀልና ጾም የኔ ነው እኔ ነው የምከፍለው አለ አላህ። ጾም ትልቅ ነገር ነው። እዛ ነው አቡ ኡማመተ አልባሂሊ ነሳኢ ላይ በተዘገበው ነቢዩን መጣውና ጠየቅኳቸው፣ የአላህ መልእክተኛ አንድ ቃል ንገረኝ እንዳደራ ምንዘው አልኳቸው። ጾምን ያዝ ፈኢነሁ ላ ሚስለ ለህ እሱም ይመስል የለም አለ። ጾም የሌላውን ዒባዳ ቅርፊት የሚገፍለት እሱ። ቁርአንን ጾመ ስትቀረው ይለያል። ዚክርን ጾመ ስትለው ይለያል። ኢሻ የሚከብደው ሰው ስለ ጾመ እኮ ነው መጥቶ ተራዊ ያልበቃው ብሎ ተሐጁድ የሚጋፋው። የሶላት ጥፍጥና በቀን አንድ ፔጅ ማይቀራ ሰው ሶላት ላይ አንድ ጁዝ እንዴት ይቆማል? ጾም የሚገፈው ግልጥና አለ፣ ጥፍጥና አለ። የታሸጉ ዒባዳዎች በደረቁ ጉሮሮች ይከፈታል። ልብ ብላ አስተውላል። አዛን ከማለቱ 20 ደቂቃ በፊት ሚሰማህ ደስታ ምድር ላይ እሱም ይተካል። ቴምሩ ቀርቦ ቢስሚላህ ብለህ ስትመገበው ልሳኢሚ ፈርሐታ ሁለት ደስታ አለው ተብሎ ደስታው ያኔ ይታተማል። በተለይ ከዓሱር በኋላ ቁርአን ይዘህ ቀን ትንሽ አርፈህ ቁርአንን እስኪያዘው ጥፍጥናው የተለየ ነው። ዚክር እስኪበለው ተስፋ የተለየ። ጾም አከታትለው ነበርና ዑመር ብን አልኸጣብ የሚጾሙት እና ዒሸቱ ረዲየላሁ ተዓላ እና ዑስማን ብን ዓፋን ሐታ ሊሞቱ ሲል እንኳን ጾሙን አልተውም ነበር። ዑስማን ብን ዓፋን ከመሞታቸው አንድ ቀን በፊት ከመገደላቸው ታሪኩ ሰፊ ነው፣ ሌላ ጊዜ እንዘክረዋለን። በህልማቸው ነቢዩንና ሸይኸይን አቡበክርና ዑመርን አዩ። እሳቸው ኸሊፋ ናቸው። ከዛ ምግብ ቀርቧል ሊበሉ ሲሉ አሁን ከኛ ጋር አትበላም ነገ ጾምና አብረህን ታፈጥራለህ አሉት። ሰይድና ዑስማን ጾሙ፣ በዛውን ቀን ተገደሉ። ምናልባት ህልማቸው ተተርጉሟል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ ጿሚ ነበሩ። ሐታ ነቢዩ ዓለይሂ ሰላቱ ወሰላም ወስያ ሰጥተዋቸዋል። አንዴ ጠሯቸው፣ ያ ዓሊ አተድሪ መን አሽቅ ናስ፣ ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆን ታውቃለህ? ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝም በዓፈ አሽቃሃ ከዚህ ትውልድ አላቅም አላቸው። ከዚህ ትውልድማ አንተን የሚገለህ ነው አሉት። አብዱራህማን ብን ሙልጅም የሚባል ከሃዲ ነበር፣ ለሱብሒ ሲወጡ የገደላቸው። ደነገጥ ዓሊ፣ የአላህ መልእክተኛ እገደላለሁ እንዲህ አላቸው። አዎ ያ ዓሊ ትገደላለህ፣ ወአንተ አኽመስ ስትሞት ያኔ ረሃብ ላይ ነህ አንተ። ምናልባት ጾመዋል፣ በጣም በተራቡበት ወቅት ነው የሚሰዉት። ወአነ ሃዚህ ይሄ ጺምህ ለቱኽደቡ ብድማ ደም ይታጠባል አሉት። ደነገጠ ዓሊ። የነቢዩን ቃል እውነት አለ። ለዛ ነው አንዴ ኩፋ የሚባል ኢራቅ ላይ ሂደው ታመው ሳለ ሊሞት ነው አሚረል ሙእሚኒን ሲሉ አልሞትም እኔ ገና መሞተው ጺሜ በደም ተነክሮ ነው አላቸው። አንዴ እጁን እያስታጠቡት ፊቱን ሲታጠብ ጺሙ በውሃ ወረዛ፣ ውሃ ረገዘ።
ልብ በሉ ነብዩ ነግረውኛል የኔ ጺም በደም ሳይነከር አልሞትም ማለት የነብዩ ቃል ተፈጸመ። ሰይድና ዓሊይም እንደራባቸው እንደ ጾሙ ተሰው ጾመው አላህን መገናኘት ይናፍቁ ነበር። ከጾም አያቋርጡም ነበር። ደዋሙ ሲያም ባህሪያቸው የሌላውን ዒባዳ ጥፍጥና የሚገልጸው ጾም መሆኑን ያውቃሉ። ሁሌም ጿሚ ናቸው ሐታ ሊሞቱ ብለው። ዑርወት ብን ዙበይር ታዋቂው ሰሓባ የሞት አፋፍ ሲደርስ ያው ሊሞት ሲል ሰው አፉ ይደርቃል፣ ምላሱ ይላወሳል። ውሃ መጡለትና ጠጣ አሉት። ውሃን ያልጠጣ ማለት እንደ ጾም ከአላህን መገናኘት ነው ፈልጋላቸው። ምክንያቱም ሐዲስ ላይ ኢማሙ አሕመድ በተዘገበው ሼኽ አልባኒ ሰሒህ ባሊት ሐዲስ ላይ አንድ ሰው ለአላህ ብሎ ጾሞ ከሞተ ደኸለል ጀና ነው ሐዲስ። ደኸለ ፊዕል ማዲ እንለዋለን። ገባ ይገባል አይደል? አላህ ነው የሚያስፈጥረው። ወሰቃሁም ረብሁም ሸራበን ጠሁራ። ነፊሰቱ ብንቱ ሐሰን የነቢዩ ዘርነች ታዋቂ ነፊሳ ብንቱል ሐሰን ብን ዘይድ ብን ዓሊ መስመሩ ወደዛ ነው። ዓቢድ ነበረች፣ ጿሚ ነበረች። የሞት አፋፍ ላይ ስትሆን እንዴ ያቃሰትሽ እኮ ነው ውሃ ጠጪ አሏት። ጾመኛ ነበረች። ጾምሽን ፍቻ አሏት። በጭራሽ አለች። አታውቁም እንደ እኔ 30 ዓመት ሙሉ አላህን በጾም እንዲወስደኝ ስለምነው ነበር፣ አሁን አፈጥራለሁ እንዴ አለች። ቁርአን መቅራት ጀመረች። መጨረሻ ላይ እየቀራች ከተበ ረቡኩም ዓላ ነፍሲህ ረሕማ፣ የእናንተ ጌታም በነፍሱ ላይ እዝነትን ጻፈ ሚለው አንቀጽ ስትደርስ ሩኻ ወደ ሰማይ ተሻገረች። ጾምን መቶ አይፈልጉም ነበር። የጾምን ደረጃ ያውቃሉ። ጾመው ነው አላህን መገናኘት የሚፈልጉት። እሱ እንዲያስፈጠራቸው ነው የሚፈልጉት። ጾም ላሚስለ ለህ አምሳያ የለው። የዒባዳ ጥፍጥና የተዘጉ እንባዎች የሚከፈቱት ስትጾም፣ የዱዓ ጥፍጥና እጅህን ሲነሳ የሚመጣ ሆድህ ባዶ ሆኖ አላህ ጋር ስትተሳሰር። ጾም ትርጉሙ ሌላ ነው። ለዛ ነው አቡ ሙሳ አልአሽዓሪ ምን ይላል? አላህ እኮ ይላል ለአለሁ መርፉዕ ሐዲሱ መርፉዕ ነው ይላል። አላህ በነፍሱ ላይ ጻፈ ግዴታ። ምን ብሎ? ባሪያዬ እኮ ይላል በጣም ፀሐይ በሆነ ወቅት ላይ ለኔ ብሎ ጾሞ ጉሮሮው ደርቆ አላየውም። የውመል ቂያማ እኔ አጠጣሁት ቢሆን እንጂ ያኔ በጥም ሰው በሚንገላታበት ቀን ይላል አላህ። ወሰቃሁም ረብሁም ሸራበን ጠሁራ፣ ያንተ ጌታም ጽድት ያለውን መጠጥ አጠጣቸው ይላል የጀነትን ሰዎች። ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ፣ ጾመኞቹ ሲሄዱ ብሉ ጠጡ ባሳለፋችሁት ጊዜ ይባላል። ዱንያ ላይ ከፍላችኋል ሂሳቡ፣ አሁን ደሞዛችሁን ሰጡ። ጾም ጥፍጥናው ሌላ ነው። ሐሰኑል በስሪ ረዲየላሁ ተዓላ ዐንሁ ባስተላለፉት ዘገባ ላይ አንድም ባሪያ ታሪክ ያነሳሉ። የውመል ቂያማ ጀነት ውስጥ ግባ ይባላል። የጀነት ዓለም ሌላ ዓለም ነው። ወንዞች ይፈሳሉ፣ አዕዋፋት ይዘምራሉ። የማር ወንዙ ጥግ ላይ ቁጭ እንዳለ ውብ ሑረል ዒን ትመጣለች። ውበቷም አይለካ፣ ቁንጅናዋ ጥግ የደረሰ ከፊቱ መጣ ትሰየማለች። ሚስቱ ነች፣ ታወራዋለች፣ መጠጥም ትሰጠዋለች። ይጠጣሉ፣ ይሳሳቃሉ፣ ፍቅር ይደራል። በወሬ መሃል አንድ ነገር ትለዋለች። አላህ ለምን እኔ እንደ ዳረ ታውቃለህ ትለዋለች። እንዴት ዳረኝ? አንዴ ጾሞ አላህ ተመለከተ። ዱንያ ላይ በጣም ውሃ ጥም ጠምቶ ነበር። ቀኑ ረዝሞብ ነበር። ስቃይ ተሰምቶ ነበር። ያኔ አላህ ወደ ምድር ተመልክቶ ለመላእክቶቹ ፎከረ። ባንተ የተነሳ ባሪያዬን እዩት፣ ስሜቱን፣ ምግቡን፣ መጠጡን ለኔ ብሎ ትቶ ይሰቃያል። እኔ ዘንድ ያለ ምንዳ ፈልጎ ነው። መስክሩ መላእክቶች እኔ ምሬዋለሁ ይላል አላህ። ያኔ ምሮ እኔን ለሚስትነት አጨለ ትለዋል። ያቺ ውብ ኮረዳ ሑረል ዒን ከአምሳል ሉኡል መክኑን የተዘጋ የተከደነ ሉል የምታበራ የምታምር ጸጉሯን ሸብ የምታረግበት መሐረብ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩን ሚነ ዱንያ ወማ ፊሃ፣ ዱንያና ዱንያ ከያዘችው ንብረት በላይ ይበልጣል። የጀነቷ ሑረል ዒን ወደ ዱንያ ብቅ ብትል ምድርና ሰማይ ታበራዋለች ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ያቺ የውበት ጥግ የቁንጅና ካስማ የሆነች ከጎኑ ቁጭ ብላ ጾመኛውን ታባብለዋለች። ጾም ደረጃው ትልቅ ነው።
ረመዳን ጾም ለማመድበት መልካም አጋጣሚ ፈስተግፊሩ ፈጡባ ሊልሙስተግፊሪን الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه ابن الجوزي تواكيو يسلمنا مهر بركات مصحفتن يصافو تلك عليم ناچ كتبت بأصبعي هاتين 2000 مجلدين በሁለቱ ጣቶቼ 2000 ቮሊዩም ጽፍ ያለው ሚሉ የዘመናቸው ካስማ ነበሩ። እኒህ ሰው አንድ ነገር ይላሉ። ረመዳን ማለት ልክ እንደ ዩሱፍ ከወንድሞቹ መሃል ማለት ነው። ልክ ዩሱፍ አባቱ ያዕቁብ ዘንድ በጣም እንደተወደደው ሁሉ ረመዳንም አላህ ዘንድ ከወሮቹ ሁሉ የተወደደ። ረመዳን ቀሲሩ ላ يقبل التقصير ረመዳን አጭር ነው፣ ማጉደልን አይቀበልም። አላፊ ነው፣ መዘናጋትን አይቀበልም። ረመዳን ማለት ልክ እንደ ዩሱፍ ከ12 ወንድሞቹ መሃል እንደሆነው 11 ወንድሞች እሱ 12ኛ ረመዳንም አንድ ወር ከ11 ወር ጋር አንድ ዓመት ልክ ዩሱፍን ጉድጓድ ውስጥ ሊገሉት ጣሉት። እባካችሁ አትጣሉት፣ በርካሽ አትሽጡት፣ ተንከባከቡት፣ የውመል ቂያማ ሸፋዓ ይሆነናልና ይላል ኢብኑ ጀውዚ። ይዘነው እንድንወጣ የምፈልገው መልእክት ቁርአን ላይ አሳኢሁን ብሏቸዋል። አላህ ወደ አላህ የኮበለሉ የተጓዙ ቱሪስቶች ከነፍስያ ጣጣ ከስሜት አልፈው ወደ አርሕማን የተጓዙ በጉዟቸው ላይ ደስታን የሚያገኙ ማለት ነው። ስትጾም የደስታ ብርሃን ውስጥ ይንቦገቦጋል። እንደ ጾም የቁርአንን ጥፍጥና የሚያመጣ የለም። ኢብኑ ተይሚያ ረዲየላሁ ዐንሁ ምን ይላሉ? ኢነ ፊ ዱንያ ጀነተን ዱንያ ላይ እኮ ጀነት አለች። መን ለም የድኹልሃ ያልገባት ፈለን የድኹለ ጀነተል አኺራ የአኺራውን ጀነት አይገባም ይላሉ። የትኛውን ጀነት ነው አሏቸው? ቃል ጀነቱል ኢማን የኢማን ጀነት አለ። ብዙ ሰው ማያውቅ የኢኮኖሚ ድሎት ደስታን አይሰጥም፣ ጊዜያዊ ነው እንጂ። መኪና ዛሬ ይዘህ በ6 ወር መቀየር ያምራል። የገባህበት ቤት ነገ ልትለውጦ ያምራል። የሰራኸው ሕንፃ ሌላ ነገር ያምራል። ደስታው ጊዜያዊ ነው፣ መረጋጋቱ ወቅታዊ። ትክክለኛ ደስታ ያለው ኢማን ውስጥ ነው። ጾም ውስጥ የሚገኝ ደስታ አለ። ቁርአን ውስጥ የሚገኝ ደስታ አለ። ዚክር ውስጥ የሚገኝ ደስታ አለ። መሳኪን አህል ዱንያ አሉ አንዱ ሰለፍ። የዱንያ ሰዎች ምስኪኖች ዱንያ ላይ ያለን ጣፋጩን ነገር ሳይቀምሱት ወጥቷል አሉ። ምንድነው ጣፋጩ ነገር አሏቸው? ሑቡላህ አላህን መውደድ፣ ወልኡንሱ ቢህ በሱ መረጋጋት፣ እሱም ማፍቀር፣ እሱም ማውሳት። የዱንያ ዋናው ጥፍጥና ያለው እሱ ውስጥ ነው። ለዛ ነው ሰለፎቻችን ምን ይላሉ? እነዛ እኮ ነገሥታቶች እኛ ያለንበትን ደስታ ቢያውቁ በሰይፍ ይጋደሉን ነበር ይላል። ውስጣቸው ያገኘውን እርካታ ነገሥታቶች ቤተ መንግሥት ውስጥ አያገኙትም። ይሄም ቢያውቁ ኑሮ ይላሉ አገሩን ስልጣኑን እንደወሰዱት ይሄን ለመቀማት ይጋደሉን ነበር ይላል። ويقول بعض السلف كما في وابل الصيب ابن القيم እንደጠቀሱት አንዱ ምን ይላሉ? አንዳንዴ እኮ ይላል ልብ በሏል በቀልቤ የደስታ ስሜት ያልፋል። ልቤ ስትዘል ስትነጥር በደስታ ይታወቀኛል። ታዲያም ብዬላለሁ አሉ የጀነት ሰዎች እኔ ባለውበት ደስታ ውስጥ ካሉ ታድለዋል ማለት ነው ላለው። ይገባችሁ ነው ቋንቋቸው? من عمل صالحا من ذكر وأنثى وهو مؤمن فلنحيينه حياة طيبة እነዛ በእኛ ነው ነቢዩን የተከተሉ ቆንጆን ህይወት እናኖራቸዋለን አላለ። ሐያተን ጠይብ ሽሮ በላ ደሮ በላ ውስጡ ደስተኛ የተረጋጋ የሰከነ ስብዕና። ጾም ይህን ደስታ የሚገልጥ የጥፍጥናውን በረካ የሚያመጣው የቁርአኑን ጥፍጥና የሶላቱን ጥፍጥና የሚያመጣው ገላጩ ገፋፊው ጾም ነው። ተጠቅመውበት ከሚወጡት አላህ ያድርገን። ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما